አብይ አህመድ አስተዳደር ላይ በመካሄድ ላይ የሚገኘው ተቃውሞና የኢኮኖሚ ማዕቀብን በማስመልከት ከቄሮ የተሰጠ መግለጫ። የኦሮሞ ህዝብ በነፍጠኛው ስርዓት እየደረሰበት የሚገኘውን ግፍና መከራ ለመቀልበስ ያስችለው ዘንድ በቅርቡ የትራንስፖርትና የኢኮኖሚ እቀባ ማድረጉ ይታወሳል። በዚሁ መሰረት በቅርቡ በኦሮሚያ ውስጥ የትራንስፖርት እንቅስቃሴዎች እንዲታገዱና ህዝባችን የመንግስትንና የአጋሮቻቸውን የፋይናንስ ተቋማትን ያለመጠቀም ተቃውሞ ተግባራዊ እያደረገ መሆኑ ይታወቃል። በትራንስፖርት እቀባው ዘርፍ ዋና ዋና ጎዳናዎች ከሐምሌ 27 ቀን 2012 ዓ.ም ጀምሮ ዝግ እንዲሆኑ መደረጋቸው ይታወሳል። በዚህም መሰረት ኦሮሚያ ውስጥ የሚገኙም ሆኑ ኦሮሚያ ውስጥ የሚያልፉ ትላልቅ ጎዳናዎች ዝግ እንዲሆኑ ተደርጓል። የዚህ ተቃውሞ ዋነኛው ዓላማ የነፍጠኛውን ስርዓት የገቢ ምንጭ በመዝጋት መንግስት በህዝባችን ላይ የሚያደርሰውን በደል መቀልበስ ሲሆን እስካሁን በተደረገው ተግባርም ከታሰበው በላይ ስኬት ተመዝግበዋል። እስካሁን ከተገኙት መጠነ ሰፊ ድሎች መካከል የሚከተሉት ይገኙባቸዋል። 1. በኦሮሚያ ውስጥ የተካሄደው የትራንስፖርት እገዳ ከከተሞች ወደ ከተሞች የሚደረገው እንቅስቃሴ እንዲቆም በማድረግ ከታቀደው በላይ ስኬታማ ሆኗል። 2. የኢኮኖሚ ማዕቀቡ በአገሪቱ ላይ ምን ያክል ተጽዕኖ መፍጠር እንደሚችል በደንብ ለማሳየት ተችሏል። መንገዶች ስለተዘጉ የአቅርቦት ችግር አጋጥመዋል። የዋጋ ንረት በሰፊው ተስተውሏል። መንግስት ገቢው በመቀነሱ ስራዎቹን በአግባቡ ለማከናወን ተቸግሯል። የኢትዮጵያ ንግድ ባንክ በየባንኮቹ የሚገኘው የገንዘብ መጠን ማሽቆልቆሉን ሪፖርቱ ገልጿል። መንግስት የሰራተኞችን ደሞዝ እንኳን ለመክፈል ተቸግሯል። በአጠቃላይ ቄሮ እርምጃ መንግስትን ክፉኛ ለጉዳት ዳርጓል። 3. በኦሮሚያ የሚገኙ መንገዶችን በተለይም ድልድዮችን በሙሉ ከማዘጋት ለማዳን መንግስት በየአካባቢው የታጠቀ ኃይል በማሰማራት ኃይሉ እንዲበተን ተደርጓል። ይህን በመሆኑም ህዝባችንን ለማሰቃየት የሚጠቀመውን ኃይል ለማቆርቆዝና ለማዳከም ተችሏል። 4. የኦሮሞ ህዝብ ጠላቶች ኦሮሞን በጎሳና በሃይማኖት ለመከፋፈል ሲሸርቡ የነበሩትን መጠነ ሰፊ ሴራ በማክሸፍ ወጣቱ ያወጣውን ተቃውሞና የኢኮኖሚ እቀባ እንዲሳካ አድርጎታል። ይህንን በማድረጉም አንድነቱንና ጥንካሬውን ዳግም ሊያስመሰክር ችሏል። 5. በታችኛው እርከን ላይ የሚገኙ የመንግስት ተቋማት በመሽመንመዳቸው አገልግሎት መስጠትን አቁሟል። በየአካባቢው የሚገኘው የመንግስት የፖለቲካ አመራርም ህዝቡ የቄሮን ትግል እንዳይደግፍ ወደ ልመና ገብቷል። ተንበርክከውም ህዝቡን ወደ መለመን ተሰማርተዋል። 6. ጠላት የቄሮን መሪ አስሬያለሁ፣ ከአሁን ወዲህ ቄሮ የሚባለው ኃይል ተበትኗል ብሎ ሲያስብ የነበረው ከንቱ ሐሳብ በሙሉ ውድቅ እንደሆነ ለማስመስከር ተችሏል። እያንዳንዱ የኦሮሞ ወጣት ወደ መሪነት መሸጋገሩንና በሺዎች የሚቆጠሩ የቄሮ አመራሮች መኖራቸውን በግልጽ ያስመሰከረ በመሆኑ ማዕቀቡ ስኬታማ እንዲሆን አድርጎታል። 7. የዚህ ዙር የኢኮኖሚ ማዕቀብ በመንግስት ካምፕ ውስጥ ግራ መጋባትንና እርስ በርስ ማናቆርን በመፍጠር ላይ ይገኛል። 8. የስርዓቱ ተላላኪዎች የተነሳባቸውን ከፍተኛ ተቃውሞ ለመከላከል ስላቃታቸውና ግራ ስለተጋቡ በውጭ ሀገር ሆነው ለትግሉ እገዛ በሚያደርጉት ግለሰቦች ላይ ስም ወደ ማጥፋት ዘመቻ ገብቷል። በሀገር ውስጥም
ወጣት የተባለውን በሙሉ ወደ እስር ቤት እያጋዙ ይገኛሉ። 9 የስርዓቱ ቁንጮ የሆነው አብይ አህመድ ከፍተኛ ድንጋጤ ውስጥ ከመግባቱ የተነሳ በመሰራበት ጽፈት ቤት ውስጥ ሳይቀር የጥይት መከላከያ ልብስ መልበስ ጀምሯል። 10 ትግሉ በእውነት ላይ የተመሰረተ በመሆኑ የሀገራችን ብሔረሰቦች ከመቼውም ጊዜ በተቻለ ሁኔታ ትግላችንን እንደሚደግፉና በቀጣይ ትግላችንን እንደሚቀላቀሉ እያረጋገጡልን ይገኛሉ። ባለፉት ቀናት ያሳዩት የትግል አጋርነትም የሚደነቅ ነው። 11 ከውጭ ሀገር የኦሮሞ ዲያስፖራ ባደረገው ከፍተኛ የተቃውሞ ሰልፍ በሀገራችን ያለውን ሁኔታ ዓለም በሰፊው እንዲረዳ ከማድረጉም በላይ የአሜሪካ መንግስት ተጨባጭ እርምጃዎችን መውሰድ መጀመሩ በዲፕሎማሲው ዘርፍ ያገኘነው አንድ ድል ነው። በዚሁ መሰረት እስካሁን የተገኙ ድሎችን ከግንዛቤ ውስጥ በማስገባትና የወደፊት ትግላችንን በመገምገም በነፍጠኛው የአብይ አህመድ መንግስት ላይ የሚደረገውን ተቃውሞና የኢኮኖሚ ማዕቀብ ከትራንስፖርት እገዳ በስተቀር ሌሎች እንዲቀጥሉ ተወስኗል። ስለዚህ 1 የአብይ አህመድን የነፍጠኛ ስርዓት ለማሽመድመድ የሚደረገው የኢኮኖሚ ማዕቀብ የፖለቲካ አለመተባበርና ከማህበራዊ ኑሮ ማግለል የሚቀጥል ይሆናል። በዚህ መሰረት የስርዓቱ መገልገያ የሆኑ ባንኮች፣ ኢንሹራንሶችንና ሚዲያዎችን ያለመጠቀም እንዲሁም የመንግስትን ግብር ያለመክፈሉ ተግባር ቄሮ በሌላ መግለጫው እንዲቆም እስኪወስን ድረስ ባለበት ተጠናክሮ የሚቀጥል ይሆናል። 2 በዚህ ዙር የተደረገው የትራንስፖርት እገዳ ከአርብ ነሐሴ 1 2012 ወይም ነሐሴ 7 2020 ዓ.ም ከምሽቱ 12 ሰዓት ወይም 6 PM ጀምሮ እንዲቆም የቄሮ አስተባባሪ ኮሚቴ ወስኗል። በዚሁ መሰረት በኦሮሚያ ክልል ያሉ መንገዶች በሙሉ ክፍት እንዲሆኑና መደበኛ የትራንስፖርት እንቅስቃሴ እንዲቀጥል ቄሮ በዚህ መግለጫው ገልጿል። የኦሮሞ ህዝብ የራሱን ዕድል በራሱ የመወሰን መብቱ ሙሉ በሙሉ እስኪረጋገጥ ድረስ ትግሉ በቁርጠኝነት ይቀጥላል። አርብ ነሐሴ 2012 ወይም ነሐሴ 7 2020 ዓ.ም ድል ለኦሮሞ ህዝብ።